እንደምን አላችሁ ውድ ቤተሰቦቻችን በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። በዛሬ ፕሮግራማችን ደግሞ እጅግ አስተማሪና ቶችን ያስተላልፋል ብለን የያዝነውን ሐሳብ ወደ እናንተ እናቀርብላችኋለን። ይህንን ፕሮግራም ደግሞ ቪዲዮውን ላይክ እያደረጋችሁ እንድትጀምሩትና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቻናሉን እንድትጀምሩ ምክንያቱም ቪዲዮ ሌሎች ጋር እየደረሰ ስላልሆነ በዚህ እንድታበረታቱን እያሳሰብኳችሁ እንግዲህ የዛሬ ፕሮግራም እጅጉን አስተማሪ የሆነ ነው። እስከመጨረሻው ድረስ እንድትከታተሉ እንግዲህ ወደ ፕሮግራማችን ስንሄድ አንድ ምስኪን በሎተሪ ስራ የሚሰራ ልጅ የአንድ ሀብታም ሰው ጫማ በጥንቃቄ እያጸዳ ነበርና ስራውን ደግሞ ጨርሶ ሰውየው ሊከፍለው ሲል ድንገት አውቶቡስ መጣ። ሰውየውም እንግዲህ አውቶቡሱ በመሯሯጥ ላይ ያለ የያዘውን የእጅ ሻንጣ ረሳና በችኮላ ሄደ። ልጁ ሁኔታውን በተመለከተ እና ሻንጣውን አንስቶ አስቀመጠው። ከጥቂት ደቂቃ በኋላ እንግዲህ የማወቅ ጉጉቱ አደረበትና ሻንጣውን ሲከፍተው አይኑን ማመን አቃተው። በውስጡ ብዙ የታጨቀ ገንዘብ ነበረ። ልቡ በድንጋጤ በደስታ ተመታ። በዚያ ምሽት እንግዲህ ወደ ቤቱ ሲገባ በሩን ዘግቶ ገንዘቡን መቁጠር ጀመረ። ድንገት እናቱም ልጁ ያመጣውን ገንዘብ ስታይ ደነገጠች። ልጄ ይህ ሁሉ ገንዘብ ከየት መጣ ብላ በጭንቀት ጠየቀችው። እርሱም የሆነውን ሁሉ አጫወታት ማለት ነው። እናትየው ግን ፊቷን አኮማተረች። ልጄ ይህ የኛ ገንዘብ አይደለም፣ በሰው ገንዘብ መመልጸግ እሳት መጨበጥ ነው። ነገውኑ ጠብቀህ ገንዘቡን ለባለቤቱ መመለስ አለብህ አለችው። ልጁም ትዕዛዝ ተስማማ። በነጋታ ወደ ስራው ተመልሶ ሻንጣውን ይዞ ቀኑን ሙሉ ሰውየውን ጠበቀው። ነገር ግን ሰውየው አልመጣም። ለካስ ሰውየው የልጁን ታማኝነት ለመፈተን ከሩቅ ሆኖ በድብቅ እየተከታተለው ነበር ማለት ነው። እና ምሽት ላይ እንግዲህ ልጁ ተስፋ ቆርጦ ወደ ቤቱ ተመለሰ። ገንዘቡንም እንደገና እያገላበጠ ጀመረ። በልቡም ለእናቴ አዲስ ቤት እገዛላታለሁ፣ እኔም ወደ ትምህርት ቤት ተመልሼ እገባለሁ፣ ከድህነት እወጣለሁ ብሎ አሰበ። እናቱም እንግዲህ ቤት ገብታ ስታየው እና ገንዘቡን አልመለስክም ስትል ጠየቀችው። እና ልጁም በእንባ እየታጠበ ማዬ ሰውየው እኮ አልመጣም፣ ምናልባት ይህ የእግዚአብሔር ስጦታ ምልክት ሊሆን ይችላል አላት። እኛ እኮ የምንበላው የለንም፣ አንቺም ስራ የለሽም፣ የቤቱ ባለቤትም በቅርብ ያባረረናል። ይህ እድል ተጠቅመን ለምን ደስተኛ አንሆንም ሲል ተማጸናት። እናትየውም ግን እቅፍ አደረገችውና አይሆንም ልጄ፣ ድህነት ክፋት አይደለም፣ ሌብነት ግን ውርደት ነው። የሰው እንባና ንብረት ደስታ አይሰጥም። ነገ እንደገና ተመልሰህ ያንን ገንዘብ መመለስ አለብህ አለችው። በማግስቱ ልጁ በጠዋት ተነስቶ ወደ ስራ ሄደ። ቀኑን በሙሉ ሰውየውን ሲጠብቅ ዋለ። ልክ ሲሄድ ሻንጣውን ሲያነሳ ሰውየው ወደ መኪና ሲራመድ አገኘው። ልጁን በፍጥነት ሮጦ ሄደና ጌታዬ ሻንጣውን ረስተው ነበረ አለው። ሰጠው። ሰውየውም የልጁን ታማኝነት አይቶ በደስታ ተሞላ። ናስቲ አብረን እንሂድ ብሎ በመኪናው ይዞት ወደ ቤታቸው ሄደ። እናትየዋም ጋር ሲደርሱ ሰውየው ሻንጣውን መልሶ ለእናትየዋ ሰጣት። ይህ ሁሉ ገንዘብ ላንቺ ነው፣ የልጅሽ ታማኝነትና የመልካም አስተዳደግ ሽልማት ነው። አንቺ ከነገ ጀምሮ መጥተሽ በኩባንያችን ውስጥ ቋሚ ስራ መጀመር ትችያለሽ አላት። ታማኝነት ቤታቸውን በደስታ ሞላው። ታማኝነት በዋጋ አይተመንም፣ የህሊና ሰላም ይሰጣል። ጊዜው ቢዘገይም እውነት ያሸንፋል፣ ትርፍ ይበዛል። በክፉ ቀን ጸንቶ መቆም ነው ጀግንነት። የሰው ሀቅ መልሶ ፈጣሪ ይከፍላል በእጥፍ በረከት። ይህንን አይነት ፈተና ቢገጥማችሁ ምን ታደርጉ ነበር? ለችግር ተሸንፎ ገንዘብ መጠቀም ወይስ ለልጁ መታመን? አስተያየቶቻችሁን እንግዲህ ኮመንት ላይ እየጻፋችሁ ቻናሉን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድታበረታቱን እያለን የዛሬ ፕሮግራማችን ይህንን ይመስል ነበር። በሌላ ፕሮግራም ላይ እስክንገናኝ መልካም ጊዜ